ሰላም ውድና የተከበራችሁ የቲጂ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ያልጠበቃችሁን ነገር ነው ይዤላችሁ የመጣችሁ። ምን እንደሆነ ሁላችሁም እየገባችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ ወንድሞቼ። ዛሬ ወንድሜን ፍራንክ ላደርገው ነው። ምንም ባልጠበቀው ነገር ቀስ ብዬ ነው። ሰሞኑን አሞኛን ወደ ሕክምና ልሄድ ነው እና አንድ የሄድኩበት ሕክምና ነበረ። እሱ አብሮኝ ነበረ እና በዛ ሰዓት አብሮኝ ነው የሄደው። አብሮኝ ሄዶ ስለነበር ያውቃል እና ከዛ አሁን ልሄድ ነው እለዋለሁ። አሁን እዛ ልሄድ ስለሆነ ከዛ ሲሄድ ድንገት መንግስት ሹርጣ ያዘኝ እለዋለሁኝ። ከዛ ምን እንደሚል አስተሳሰቡስ ምን እንደሆነ አላቅለትም። እንግዲህ አብረን እናያለን እንዴት እንደሚል። እኔ ለመገመት ያኔ በሌላ በምን ልፈት ነው ብዬ እስኪ በዚህ ልፈት ነው። ይደወልለታል። እስኪ ቀደም እየደወለ ነበረ። ይችን ስላሰብኩኝ አላነሳሁለትም። ይችን አስቤበት ስለነበረ ማለት ነው። እሺ ይደወልበታል። በነገራችን ላይ ምናልባት ላያነሳ ይችላል ስለሚተኛ ሲድል ለማከለ አረበናት ምን ነው በኦንላይን ነው ደውዬ በዚህ እኮ መጃን ነው እኮ አውራኝ እንጂ በዚህ በኦንላይን ደውዬ ስልኩን እያወራ ነበር። ይጨናነቃል ታውቂው። ምን ነው ካርድ ሞልተሃል እንዴ? እኔ ፈልጌ ነው ለሆነ ነገር እና በእንትኑ ደውዬልኝ። እሺ በዛኛው እኔ አይመቸኝም፣ ሸበካ የለኝም። ኦኬ ኦንላይን እያየሁሻል እንዴ? እኔ አልጠቀምበትም፣ ወስደውብኛል። እሺ እንዴ አሞኝ ብዬሽ አልነበረም እንዴ? ምን ሆነ? ሰላም ሳትለኝ ነው እንዴ አንተ ወደ ሌላው የምትገባው? አቋራጣብሽ አበረ ወይሻ እንዴ? እሺ አሁን ተሽሎሽ ነው? ምን ይሻለኛል? እንትን ወደ ሕክምና ሄጄ ነበረ ተይዣለሁኝ። የሆነ ስልኬን ይዘውታል፣ ሌላ ሰው ነው የሚጠቀምበት። እናንተ በቃ ሰለን ያታጣሩም ማለት ነው። እኔ እኮ ደውዬልሻለሁ። ጠዋት ብደውልልሽ እኔ ስልኩን ያስኩትኝና እኔ ጋር አይደለም ስልኩ። ኧረ ይሄ ምን ችግር ነው የጠየኩኝ? አንቺ ካላነሳሽ እያልኩ ያለውን ግን እየሰማኸኝ ነው? እየቀለድክ ነው መሰለኝ አንተ። ኧረ እኔ ምሬ ነው። ተይዤ ወደ ሐኪም ቤቱ ስሄድ ይዘውኝ ከሆነ ቤት ዘግተውኛል። የልያማውን እንዴ ለማናቸው ይዘጉሽ? እኔ ምን አውቃለሁ ሹርጣ እንደሆኑ። ማርያም በይ የምር ምን አቀላለደኝ? በዚህ ሰዓት መቀለድበት ሰዓት ይመስላል ስታስበው። ከዛ ሀሰደልየው አንተ ካልተማር አታምንም እንዴ? ሰውን ታምሜ ልሽ አልጠየከኝም። ኧረ ፈጣሪ ሆይ ከመማል ምን አስባለ? ሲጀመር ገነትን አግኝተሃል ነበር ወይ? እኔ ለአንተ ገነትን የማገኝበት ቦታ አጥቼ ነው ሲጀመር። ማንካራ ያምህን እንዴ አንተ? ምን አቀላለደኝ? ሞላ እንደውልና ጠይቀው ካላመንከኝ። መሻወር ያላከልኝን ሰው እንግዲህ እኔን ካላመንከኝ መሻወር ያላከልኝን ሰው ደውለህ መጠየቅ ትችላለህ። ይሄን ስልኩን ራሱ እዚህኛው ሀፖርሳዬ ስለነበረ ስላላየሁን ነው እንዳጋጣሚ ያላነሱት። ሁለት ስልክ እንዳለኝ ስላላወቁ ነው። እንዴ ምን አስዋሸኛል? እያመሃል እንዴ? በበሽታ እኔ እቀልዳለሁ? እና ታዲያ እንግዲህ መንግስት ይሁኑ ምን ይሁኑ አይታወቅም። ምክንያቱም ስልኬን ቀምተዋል። መንግስት ቢሆን ቀጥታ እስር ቤት ነበር የሚያስገቡት። እነሱ ግን እስር ቤት አይደለም። ዙሮ እኔ
እኔ እንጂ ለሞላ ነግሬው ነበረ ቅድም አካባቢ ላይ እንዳጋጣሚ ቀስ አድርጌ አሁን ራሱ እንትን ሳይሉ ነው እንትን ያልኩት ማለት ነው። ቆይ አንዴ እደውልልሃለሁ። እሺ ዝም ብሎ ደግሞ ቆይቼ አረግ መጣብኛለች። ውድ ሳልሰራው እኔ አየሽ ምን ማድረግ አለብኝ? ምክንያቱም አሁን እንደዚህ ስል እንዴት አወራሽ ሊለኝ ይችላል። አሁን የሆነ በር ሲንኳኳ ሰምቼ ነው እና ለዛ ነው ምናምን እለዋለሁ እና ከዛ አሁን ቆይቼ ደግሞ አሁን እደውልለታለሁ። አሁን ቆየት ብዬ ደግሞ እደውልለትና ምን እንደሚል ደግሞ እናያለን ማለት ነው። ያኔ በቃ ማርያምን ካለሽ ብሎ አስጨንቆኝ በቃ ሊያውቅብኝ ነበር፣ ግን እኔ ማርያምን እንዳልል ድረስ ሁኛለሁና እስኪ የሚለውን ደግሞ በደንብ አብረን እንከታተላለን። ችግሩ ደግሞ ኦንላይ ያለሁኝ ያኔ ስልኬን ይዘውታል ስላልኩትኝ ኦንላይ እነሱ ናቸው ያዙት ምናምን በር ሲንኳኳ ሰምቼ የመጡብኝ መስሎኝ ነው ምናምን እለዋለሁ። በዚህኛው ስልክ እየደወለ አላሳለትም ዝም ነው ምለውን ማለት ነው። ግን በነገራችን ላይ እህቶች ወንድሞች ሁላቸው ደውለው ነበረ እንዳያኞቹ ማለት ይሄ አያውቅም። እሷን ግን ነግሬያታለሁ። አውቁ የት ብዬ ደውልልትና ብርሽ እኔ እንጃ በር ሲንኳኳ ሰምቼ እንደዛ ነው እነሱ መጥተውብኝ እንደሆነ ብዬ ነው። የሆነ በር ሲንኳኳ ሰምቼ ነው የዘጋሁብህ። ለማንኛውም ለገነት ንገራትኝ እንግዲህ የሚያስፈቱኝ ብር ተከፍሏቸው የሚያስወጡኝ ከሆነ ያስወጡኛል። የሆነ ብር የሚፈልጉ ከሆነ ያው ያስወጡኛል። ማድረግ አይቻልም። ለሞላ ብትደውልለት ለምን ታደርገዋለህ? እኔ በዚህ ደውዬለት አልነበረ ቅድም። ቆይ ሰዎቹ ሲመጡ አይቼ ዘጋሁበት። አብዱ ደግሞ ወደ ኢትዮጵያ ስለሄደ ነው እንጂ እሱ ያስተካክል ነበር። ግን እሱ ስለሌለ ምን ልበል? ወደ ሀገሬ ወደ እስር ቤት እንኳን ቢያስገቡ ችግር የለውም ነበር። እዛ እንደ ሰው ጋር አሁን ነበረ ችግሩ። ወደ እስር ቤት አይደለም ያስገቡኝ፣ የሆነ እንትን ቦታ ነው፣ ስርቻ ቦታ ነው። ለማን لا ما حطيت شيء يطبخ بعدين بحطه ምን አልከኝ? ለማንኛውም ፍራንክ ነው ውዴ። ብርሽ አረግቱ እየጠራሻት ታስቀምጠኛለች። ፍራንኬን አበላሸች። ምን ተሰማ? የተሰማህን ተናገር። አያችሁ እንግዲህ የዚህን ያህል ነው ማለት ነው። እና በጣም ነው እንትን ያለው። ግን አረቦች እንትን ብለው ነበር እንጂ ብዙ ነበር እንትን ላስ ብለው ነበር። ግን አረቦች 10 ጊዜ እየጠሩ ቢሰራሉ ነው። እና ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። እግዚአብሔር ከእናንተ ጋር ይሁን። እንደዚሁ እያረኩ ተራ በተራ እህቶችን ወንድሞችን ሁላ ፍራንክ አረጋቸዋለሁ። እግዚአብሔር ከእናንተ ጋር ይሁን። መልካም ቀን እላለሁ። መልካም ምሽት፣ መልካም ሌሊት። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ወንድሞች።